እንዴ? ትዳርሽንም ታጫለሽ፣ ገባሽ? ሰይድንም ታጫዋለሽ። እንዴት እንዳገኘሽው ሰይድን እኮ እናውቃለን ማንኛችንም። አውቃለሁ ደግሞ ታውቂያለሽ፣ እንደማቅ ታውቂያለሽ። አየሽ በዚህ ራሷ አሰላም ያኔ ቁጭ ብላ አልቅሳ ተነፋርቃ ሚስጥሯን ሁላ እንዳልነገረችኝ እንዴት ሰይድን እንዳገባችሁ እኮ አይ በረኪና ብቻ ጠጥታ እኮ አይደለም ስንትና ስንት ሚስጥሯን ይዤ አቅፌን የተቀመጥኩት አላወቀችም። መሳሪያዋ እንደሆንኩ አላወቀችም። መንቀሳቀሻዋ እንደሆንኩ አላወቀችም። መንቀሳቀሻዋ የእሷ እግሯና እጇ ብቻ ይመስላት ነበር፣ ግን አላወቀችኝም። እንደውም ሚስጥሯን ዝርክርክ ብትንትን አድርጌ ነው የምናገረው። ያኔ ከሰይድም ጋር ትለያያለች። ከዛ አንቺ ታገቢዋለሽ። እኔ እንዲያርጋ አለቅም። ጭራሽ ለባልሽ ነው የምናገረው። ከባልሽ ጋር ነው እንጂ ሰውየውንማ ልደፉት አቀዳችኋል መሰለኝ። ሱመያ ሀቅ እየወጣ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናችሁ? ወዳችሁ ማከብራችሁ ስለምታበረታቱኝ ጀዛከላህ ኸይር። እንደው ባላችሁበት አላህ ይጠብቃችሁ። ምን እንደምላችሁ አላቅም። እናንተ ቅልቦች ማለት ነው፣ ከስድብ ነፃ የሆነ ኮሜንት የምታደርጉት ልባችሁን አይቀይረው፣ አላህ ይጨምርላችሁ እላችኋለሁ። ዛሬ ደግሞ በሱመያ ጓደኛ በአዩ ጓደኛ መጥቻለሁና አንዳንድ ጊዜ ሀቅ እውነት ትቀጥናለች እንጂ አትበጠስም። እናንተ ምን ጊዜም ትክክለኛ መንገድ ላይ ሂዱ። ወላሂ ሰውን አዞልሙ። እናንተን የገፋችሁ ሰው በራሱ ጊዜ ነው እየተንጨረጨረ እውነቱን የሚያወጣው። አሁን ሱመያ በየዋህነቷ ሁሉን ነገር አሜን ብላ ተቀብላ፣ እነሱ ግን ሂደው እያንኳኩ ለምን ዝም አልሽ ብለው የነገር እየፈለጉ። አላህ ደግሞ ምን ሰራ አባላቸው አዩንና ጓደኛዋም ማለት ነውና እንግዲህ ሰይድን 7 ቀን 1 ሳምንት ማትቆይ ማንታ አንድ ነገር ብትሆን እኔ ባዶ ይልቀር ነው ወይ የሆነ ነገር በስሜ መኖር አለበት ብላ ስትንጨረጨር እሱም ሄደና ቤት እንግዲህ መጀመሪያ የገዛውን ቤት እንግዲህ ሂዶ ተፈራርመው ብር የተወሰነ ከፍሎ መጣ ባለፈው። እቺ ጓደኛዋ ጋር ነው እንግዲህ ነገር እየዶሉ ያሉት ማለት ነው። እንግዲህ ጓደኛ እንግዲህ ማለት የሶሻል ሚዲያ ጓደኛ አብራችሁ ተወልዳችሁ ያደጋችሁን ጓደኛ ቢሆን በቃ እንደዚህ ነው መጨረሻው ማለት ነው። አሁን እንግዲህ አዩ የሆነ ነገር ታደርጋታለች ቶሎ ከመተንፈሷ በፊት። እንደው ምን አለችኝ በሉ አዩ እንደው ታጥቃን የተነሳችው ዘንድሮ ማለት ነው። ወይ ሰይድን መድፋት ወይ እሷ የሆነ ነገር መሆን በቃ ቆርጣ የተነሳች ለራሷም ለሰውም የማታዝን። እያንዳንዷ ሱመያ ያለችው ነገር ደግሞ እውነት ነው ያለችው ነገር ማለት ነው። ለራሷም የማታዝን ለሰው አታዝንም ብላለች። ተጠንቀቅ ብለዋለች። ያው ሰይድ እንግዲህ በኮንፊደንስ ሌላ ሰውን እንደዚህ የምታደርገው እኔና ምንም አታደርገኝም፣ በቃ ለሌላ ሰው ነው እንጂ ለኔ ጥሩ ሰው ናት ብሎ አስቦ ነው ማለት ነው። ይሄ ሁሉ የሱ ሱመያን ፍለጋ አገር ለአገር የሄደውን ሁሉ ዝም ብላ አሚን ብላ የተቀበለችው አሁን ታላችሁ ደም ነው አስተስተፈው ማለት ነው። ሱመያ ሰይድን አስለፋቸው? ምንም አላስለፋቸውም። በእስግር መንገዱን እየተዝናና ነው። ግን አሁን ላይ አዩ ያን ሁሉ የመን የሄደውን ጎንደር የሄደውን ወደ ድሬዳዋ የሄደውን ሁሉ ደም እያስለቀሰች እጥፍ ነው የምታስከፍለው ማለት ነው። ልጅቷ ወላሂ አዩ የዋዛ ሰው አድርጋችኋታል። እንደው ለነገሩ አንዳንድ ሰው ቆዳው ለስላሳ ሆኖ ነው ሳያስነቃ ጉድ የሚሰራችሁ። አዩ ቆዳዋ ለስላሳ አይደለም፣ ታስታውቃለች። የበቀል ጥማት ያለባት ናት። ርጅት ያለች የቀነጨረች አሮጊት ማለት ነው። እና እንግዲህ ጓደኛውን መምታት አልነበረባትም። አንቺ እግርሽም እጅሽም አይንሽም ነኝ ብላታለች። እኔ ነኝ መንቀሳቀሻሽ፣ መኖሪያሽ ትርጉም እኔ ነኝ። ሰይድ ስር መኖርሽ ትርጉሙ እኔ ነኝ። ወይ እግሬ ስር ወርቀሽ ተንበርክከሽ ይቅርታ መጠየቅ አለብሽ ብላታለች። ያው አትተውም አዩ። ጉዷ ከሚወጣባት ደግሞ ተጠይቃታለች። እንኳን አይደለም እግሯ ስር ልትወርቅ ሌላ ነገርም ብትጠይቃት ታደርግላታለች። አሁን ሀብታም ናት። እችኛውም እየሄደች የምትደበርበት ቤቱም ተባረረች። ባሏም ይኸው በሶሻል ሚዲያ ላይ በመንገድ ላይ በጥፊ ያላት በሰው ትዳር ገብታ ስታማስል። እኔ እኮ የሚገርመኝ የትኛው ሰው ጋር ነው ጓደኛዬ
የቅርብ ዘመዴ አብሮ አደጌ ብላችሁ የራሳችሁ ምስጢር። ያው የሰው ልጅ እንግዲህ ሰዎች ስንባል ሰው ያስፈልገናል። በህይወታችሁ ውስጥ ጓደኛ፣ ሁለት ጓደኛ፣ አንድ ጓደኛ እኮ በህይወታችሁ ውስጥ ያስፈልጋችኋል። በቃ የሆነ ሲጨንቃችሁ ለራሳችሁ ሀጃም ምንም ቢሆን የምታነፍሱበት ታማኝ ጓደኛ ያስፈልጋችኋል። ምስጢር የሚባለው ነገር ምስጢር የለም በአሁን ሰዓት። እንኳን አይደለም ምስጢር ለሰው ልትነግሩት ለራሳችሁ የምትነግሩት ምስጢር ራሱ የለም። እርግጠኛ ሁኝ የምነግራችሁ ማለት ለራሳችሁ ምስጢር ልንገረው ለውስጤ ላስቀምጠው የምትሉ ራሱ ውስጣችሁ ለምን የእናንተ መሆኑን ስለማታውቁት እናንተ ራሱ ውስጣችሁ ያለው ነገር የኔ ነው አይደለም። አሁን ጊዜ እኮ ጥላችሁን የምትሸሹ ወይ ጥላችሁን የምትጠራጠሩበት ጊዜ ላይ ነው። የትኛው ሰው ነው እንግዲህ የኔ ሰው ነው ያስብልኛል፣ ጓደኛ ያብሮ አደጌ ነው። እርግጥ ነው የሆነ ሰው በተለይ ሶሻል ሚዲያ ላይ ስትሰሩ እውነቱን ለመናገር ሶሻል ሚዲያ ላይ የሚሰራ ሰው ሁሉ ወላሂ እርግጠኛ ሁኜ ልንገራችሁ በጣም ብዙ ቪዲዮችን ውሸት የሚሰሩ አለ። ውሸት ለምሳሌ ፕራንክ ይላሉ። እንደዚህ ካደረግን ትኩረት መሳብ አለብን፣ እንደዚህ ከሆን ቪዲዮአችን ቫይራል ይወጣልናል፣ እንደዚህ እየተመካከሩ በቃ እኔ ሰርፕራይዝ አርግሻለሁ የውሸት አንቺ እኔን እንደዚህ በይኝ፣ በቃ በዛ እንጣላለን፣ ለሳምንት ለ15 ሶሻል ሚዲያ ላይ እንደባደባለን ምናምን እያሉ እኔ ብዙ ሰው አይቻለሁኝ። ብዙ ሰው ሶሻል ሚዲያ ላይ መጥተው ይደባደባሉ የምራቸው። አሁን እንግዲህ ሌላ ቦታ አትሂዱ። ማን ነው ስማቸው? እነ ሩታ በእርግጠኛ ሁኜ የምነግራቸው የእነ ሩታ ውሸት ነው፣ በጣም ውሸት ነው። እነሱ ቪዲዮአቸው ቫይራል እንዲወጣ ትኩረት እንትን እንዲሉ ምንድነው የሆነ ጫፍ ልንገራችሁ፣ ውሸትሽን ነው ካላቸው ማለት ነው። አባትየው በዛን ሰዓት አላወቁም፣ እናቲቱም አላወቁም ፕራንክ መሆኑም ማለት ነው። በኋላ ላይ አባትየውም ተናደው ምን ብለው እናቲቱም ተናደው ሶሻል ሚዲያ ላይ ወጥተው ለእናትየው እንደውም ቶሎ ብለው ነው የነገሯት ማለት ነው። ለእህቲቱም ቶሎ ብለው ነው የነገሯት። ግን እህቲቱ ቪዲዮ መስራት ስላለባት ጓደኞች የሚወዷት ሩታን የሚወዷት ጓደኞች ብቻ እየደወሉ ሲያስቸግሯት ላለመናገር ብላ እነሱ ጋር አንዳንድ ቪዲዮ ስትሰራ ነበረ ማለት ነው እንጂ ይሄ ነገር የአብርሽ አባትም ሲነገራቸው ይሄ ነገር የስራው ሁኔታ ነው፣ ባባ የስራው ስታይል ነው፣ እንደዚህ ሆኖ ነው ሰው የሚሰራው፣ እንደዚህ ካልሆነ ዩቱብ መስራት አይቻልም ብለው አባትየውን ሲያስረዷቸው አባትየው እንደዚህ ከሆነ ብለው ሄዱ ወደ ቤታቸው ማለት ነው። እንደዚህ ብለው ሲነግሯቸው ማለት ነው እንጂ እናንተ ስታስቡት የሩታ ቤተሰብ አልቆ ነው የአብርሻ ቤተሰቦች አልቀው ነው እንደዚህ አይነቱ ጥንቅር ውስጥ ሲገቡ ቤተሰብ እያየ ሶሻል ሚዲያ ተጠቃሚ ሆነው ዝም የሚሉት። እናቲቱ ለምን ዝም አለች? የሩታ አባት የሩታ ቤተሰቦች ለምን ዝም ይላሉ? እውነት ቢሆን ማለት ነው። እንደገና ያ ሁሉ ነገር ተደርጎ ደግሞ እውነት አብርሽና ሩታ እነ ዳኒ እነ ጽጌ አንድ ላይ የሚሆኑ ይመስሏቸዋል? ኧረ እንደኛ ጭንቅላታችን እናሰራ። ሰዎች መጥተው እኛ ላይ ሲጫወቱ ምንጣፍ አንሁንላቸው፣ ፍራሽ አንሁንላቸው። የሚያለቅሱ ልጆች አሉ። ኢጃዛኔ አልወጣም የሩታን ድምጽ ሳልሰማ ምናምን እናቱ እኮ አትጃጃሉ፣ አትቀባጠሩ። ሁሉ ነገር ሶሻል ሚዲያ ላይ የሚሰራው ነገር እርግጠኛ ሆኜ ነው የምነግራችሁ ውሸት ነው። ይሄ እንትና ተጣሉ፣ እንትና ተፋቱ፣ እንትና እንደበደባት ውሸት። እሺ ጠይብ እናንተ ምንድነው እናንተ ትኩረት አድርጋችሁ የምታዩት እንደዚህ አይነት ነገሩ ነው። የሆነ ሰው ከሆነ እምነት ወጥቶ ወደ አንድ እምነት ሲገባ ነው ያን ሰው የምታፈምሱት። አንድ ሰው ተነስቶ የሆነን ብሔር ሲሰርብ ነው ሰው የሚያፈምሰው። እንደዛ ካልሆነ ማንም አበሻ ዞር ብሎ ያን ቪዲዮ ቫይራል የሚያወጣለት ሰው የለም፣ የሚያይለት ሰው የለም። አንደኛ የምታለቃቅሱ ሰዎች አትንዛዙ፣ እዚህ መታችሁ ማለት ነው። እኔ ምንድነው አላማዬ? እኔ ምን አይነት ስራ ልስራ? አላህ ጋም ሰው ጋም የማያስቆጣኝ ብላችሁ ራሳችሁን ጠይቁ እንጂ እንትና በሰራው ቪዲዮ እየተነሳችሁ ፊት ብላችሁ እንትና ፈታ፣ እንትና እንደበደበ፣ እንትና ጋር አየብላችሁ የኛም መጨረሻ ስለማናቅ ወንጀል አንሰብስብ። አላህ ይጠብቀን ከሁሉም ነገር።